ከኦሪየንታል ኦርቶዶክስ ወይም ደግሞ ከኢትዮጵያም ኦርቶዶክስ መምህር በረከት እዚህ ስላሉ ከዛ የሚነሳ ሀሳብ ስለሆነ እንትን ማድረግ ፈልጌ ነው። ይህን ሀሳብ እሳቸው ቢያብራሩት ብዬ ነው። የመጀመሪያው ጥያቄ ኤኒ ከተነሱ ጉባኤያት መካከል አንድ እንኳን ዲክሪ አለ ወይ ከሁለት አካል አንድ አካል የሚል በክርስቶስ ኢየሱስ ሰውነት ላይ ሲመጣ ከሁለት አካል አንድ አካል የሚል ዲክሪ አለ ወይ የሚል ነው። እሱን ከመለሱልኝ እንግዲህ አለ የሚሉኝ ከሆነ ሌላ ጥያቄ ይኖረኛል። አይ የለም የሚሉ ከሆነ ደግሞ ትምህርቱ ከየት የመጣ ነው ለማለት ነው። የሐዋርያት ትምህርት ካልሆነ የአባቶች ትምህርት ካልሆነ ከየት የመጣ ነው የሚል ነው። አለ ካሉኝ ግን ጥያቄ ስላለኝ እንቀጥላለን። አለ የሚል መልስ ላይ የቆመ ጥያቄ ስላለኝ ማለት ቴንክ ዩ። እሺ፣ ስለዚህ መምህር በረከት ከዶክተር ዳኒ የምልጃው በነገረ ክርስቶስ ላይ ኢትዮጵያ ኦርቶዶክስ ቤተክርስቲያን በምልጃ ጉዳይ ላይ ያለ አስተምህሮ ነግረውን ይለፉና ቀጥሎ ወደ ዜድ እንሄዳለን። እሺ፣ በመጀመሪያ የኢትዮጵያ ቤተክርስቲያን የክርስቶስ ዘላለማዊ ክህነት እስከ ዓለም ፍጻሜ ድረስ የሰው ልጅ ሲድንበት የሚኖር ነው ብላ ታምናለች። ሁሉም ቦታ ስለ ምልጃ የተነገሩ ቦታዎች ላይ የቤተ ክርስቲያኒቷን የአንድምታ መጽሐፍት ብትመለከቱ ትርጓሜው በመስቀል ላይ ባደረገው ተልእኮ የክህነት ቃል ነው። ከነገራችን ላይ በመስቀል ላይ ባደረገው ሰርቪስ ማለት ነው። ባደረገው ተልእኮ እስከ ዓለም ፍጻሜ ድረስ ሲያድንበት ይኖራልና ብላት ሕያው ነው። አንድ ጊዜ የተደረገ የክርስቶስ ማዳን የተፈጸመው ክህነት እስከ ዳግም ምጽአት ድረስ ያድናል ብላ ነው የምታስተምረውና የኢትዮጵያ ቤተክርስቲያን ግልጽ ነው ትምህርቷ በዚህ ላይ የክርስቶስ ክህነት እስከ ዓለም ፍጻሜ ድረስ ሰዎች ይድኑበታል። ፕራክቲካሊ ደግሞ ልንገራችሁ፣ ፕራክቲካሊ ይሄ እንዴት እንደሚተገበር። ለምሳሌ ቅዱስ ቁርባን አሁን እኛ ያድናል ብለን ነው የምናምነው። የዘላለም ሕይወት ይሰጣል፣ የኃጢአት ስርየት ይሰጣል ብለን ነው የምናምነው። ይሄ ከክርስቶስ ክህነት ጋር የተያያዘ ነው። የክርስቶስ ክህነት አሁን ባይሰራ ወይ ሕያው ባይሆን ያለፈ ነገር ታሪክ ብቻ ቢሆን ኖሮ የክርስቶስን ስጋና ደም አሁን የት እናገኘዋለን? በካህኑ በኩል የሚሰራው የክርስቶስ ክህነትስ የት ይገኛል? እኛ እኮ ካህኑ ስጋውና ደሙን ሲሰጠን ክርስቶስ እየሰጠን ነው ብለን ነው የምናምነው። ካህኑ ሪፕሬዘንት ነው የሚያደርገው እዛ ክርስቶስ አሁን በስጋው ዘመን እንደነበረው በመካከላችን እየታየ እንደዛ ስለ አይደለም የሚሰራው። አሁን በቤተ ክርስቲያኑ በኩል እየሰራ ነው። የተወሰኑ ሰዎችን የእሱን የክህነት ስራ ይዘው ሚስጥራትን እንዲፈጽሙ ተሹመው ከሐዋርያት ዘመን ጀምሮ ያለ ስርዓት ነው። ስለዚህ የክርስቶስ ክህነት አሁን ቤተክርስቲያን ውስጥ ያው ሆኖ እየሰራ ነው፣ እያዳነ ነው ብለን ነው የምናምነው። ሰው ንስሐ ሲገባ የሚደገምለትን ጸሎት ብታዩ አንድ ሰው ንስሐ ሲገባ ንስሐ ገብቶ ኃጢአት ሰርቶ ንስሐ ሲገባ የሚደገምለት ፍትሐት ዘውል የሚባል ጸሎት አለ፣ አብሶሉሽን። ያ ጸሎት ካህኑ የሚጀምረው ኢየሱስ ክርስቶስ ሊቀ ካህናት በደሙ ፈሳሽነት የዓለምን ኃጢአት ይቅር ያለ ብሎ ክህነቱን ኢንቮክ አድርጎ ነው ስርየቱን የሚያውጅለት ማለት ነው። ስለዚህ አሁን ካህናት እንኳ የኃጢአት ይቅርታ ሲያውጁ እግዚአብሔር ይፍታ ነው የሚሉ፣ እኔ ፈትቻለሁ አይሉ። ያንን ከእግዚአብሔር የተሰጠውን አዋጅ የኃጢአት ስርየት ንስሐ ለገባ ቀኖናውን ለፈጸመ ሰው የኃጢአት ስርየት ሲያውጁ የክርስቶስን ክህነት ኢንቮክ አድርገው ነው። ሊቀ ካህናት ነህ፣ በደም ፈሳሽነት የዓለምን ኃጢአት አጥፍተሃል፣ አስወግደሃል፣ ይህንን ኃጢአተኛ ይቅር በለው ብሎ ነው የሚጸልዩት። ስለዚህ አሁን በቃ ፕራክቲካሊ በቤተ ክርስቲያን ውስጥ የክርስቶስ ክህነት ያው ሆኖ ከኃጢአታችን እያጠበን ስጋውና ደሙን እየተቀበልንበት እየታደስንበት ሕይወት እያገኘንበት እየሰራ ነው።
ስለዚህ አይ ቲንክ ፕሮቴስታንቶች የክርስቶስን ምልጃ ቅዱስ ጳውሎስ ምልጃ እያለው የተናገራቸውን ጽንሰ ሐሳቦች ከክህነት ለይተው የሚተረጉሙት አይመስለኝም። ከክህነት የተለየ ነው የሚል ሰው ካለ ሊነግረን ይችላል። ዜድም ሊነግረን ይችላል። የክርስቶስ ክህነት ነው፣ የክህነቱ ስራ ነው፣ በመስቀል ላይ የፈጸመው ስራ ነው ካለ ግን እንደ ኢትዮጵያ ቤተክርስቲያን ያለ ክርስቶስ ክህነት የሚሰራ ምን ስራ አላት? ጥምቀት ያለ ክርስቶስ ክህነት ነው የሚፈጸመው? ቅዱስ ቁርባን ያለ ክርስቶስ ክህነት ነው የሚፈጸመው? የንስሐ ስርዓት ያለ ክርስቶስ ክህነት ነው የሚፈጸመው? ሁሉም ነገር በክርስቶስ የማዳን የክህነት ስራ ላይ የተመሰረተ ነው አገልግሎቷ ማለት ነው። ስለዚህ የክርስቶስ ክህነት ያው ነው ብለን እናስባለን። ቃሉ ምልጃ የሚለው ቃል ከሆነ ግን አንደኛ ቃሉ ደጋግሜ ተናግሬዋለሁ፣ በጣም ፍሉድ የሆነ ቃል ነው። ለመንፈስ ቅዱስ ተነግሯል። ምልጃ የሚለው ቃል ለመንፈስ ቅዱስ ተነግሯል፣ የግሪኩ ማለት ነው። መንፈስ ቅዱስ ግን አሁን በእግዚአብሔር ፊት ሆኖ ስለኛ ይጸልያል አይደለም። መንፈስ ቅዱስ ምንድን ነው? ይረዳናል፣ በጸሎታችን ያግዘናል። ስለዚህ ጳውሎስ መንፈስ ቅዱስ ይማልዳል ሲል ቀጥታ ይሄ ሊትራሊ መለመንን ቢያንስ ለመንፈስ ቅዱስ እንደዛ እንዳልሆነ እናውቃለን። መቼም አሁን መንፈስ ቅዱስ በአብ ፊት ቆሞ ለእኔ ይለምናል ይጸልይልኛል የሚል ሰው ካለ የመንፈስ ቅዱስን ዲቪኒቲ ራሱ ዝቅ እያደረገ ነው ማለት ነው። ለምን ይጸልያል መንፈስ ቅዱስ? ከአብ ጋር አንድ ስልጣን ያለው አይደል እንዴ? ክርስቶስን እንኳ በሰውነቱ እንደዛ ልንል እንችላለን። ለመንፈስ ቅዱስ ግን አይባልም። መንፈስ ቅዱስን ግን ቅዱስ ጳውሎስ ይህን ቃል ተጠቅሞ ገልጾታል። ስለዚህ በቅዱስ ጳውሎስ ትምህርት ቃሉ በጣም ፍሉድ ነው፣ በጣም ሰፊ የተለያየ ኮንቴክስት ያለው ነው። ስለዚህ ስለ ክርስቶስ ሲነገር ፒክ እናደርግና ስለ ክህነት ነው። ስለዚህ ቤተክርስቲያን ክህነቱን ታስተምርበታለች። ምልጃ የሚለው ቃል ግን የተለያየ ትርጉም ስላለው ኮንትሮቨርሻል ስለሚሆን የተጠቀሙት አባቶች አሉ። ባይዘወይ ቅዱስ ጳውሎስ ተጠቅሞታል ራሱ። ከዚያ በኋላ የተነሱ አባቶች የተጠቀሙት አሉ። ግን ሲጠቀሙ ዊዝ ኬር ነው፣ ኤክስፕሌን አድርገው። አይታችሁ ከሆነ ቅዱስ ዮሐንስ አፈወርቅም ቅዱስ ጎርጎርዮስ ዘንዚናዙም ሌሎቹም ቃሉን ሲያብራሩ የክርስቶስን ሰብኦርዲኔት በሚያደርግ መንገድ እንዳይተረጎሙ እሱ ማድረግ የማይችል ሆኖ የሚያስደርግ እንደ ቅዱሳን ጸልየው ከእግዚአብሔር ነው እንጂ የሚያሰጡ እነሱ ቀጥታ እንደ እግዚአብሔር የሚያደርገውን ነገር ያደርጋሉ አይደለም። የቅዱሳን ምልጃ የጥያቄ ነው፣ ከነሱ በላይ ወደሆነ አካል ነው የሚጸልዩት። የክርስቶስ ግን እንደዚያ ተደርጎ እንዳይታሰብ እያብራሩ ነው። ከዛ በኋላ ደግሞ ይሄ ኦሪጂናሊ ቃሉ ላይ ያለ ኮንትሮቨርሲ ነው። ቃሉ ራሱ ኤክስፕሬሽኑ ቅድም እንዳልኩት በጣም ስፔክትረሙ ሰፊ የሆነ ቃል ነው። ለሚስ ኢንተርፕሪቴሽን የተጋለጠ ቃል ነው። የተለያየ ትርጉም ተሰጥቶት መጽሐፍ ቅዱስ ላይ ተነግሯል። ስለዚህ አንድ ሰው ተነስቶ ኢየሱስ አማላጅ ሲል በአንዳንዱ ሰው ቅንጭላት ውስጥ እንደ ቅዱሳን እየለመነ የሚያስደርግ አድርጎ ሊያስብ ይችላል። በአንዳንዱ ሰው እንደ መንፈስ ቅዱስ እንደተባለበት በጸሎቴ ይረዳኛል ብሎም ሊተረጎም ይችላል። ስለዚህ ዋናው ጉዳይ ጽንሰ ሐሳቡ ነው። ቤተክርስቲያን ጽንሰ ሐሳቡ ላይ ነው የምታተኩረው፣ ቃሉ ላይ አይደለም። ከቃላት ቴዎሎጂ የቃል ጉዳይ ብቻ አይደለም። ቃላት ላይ ብቻ እንንጠልጠል ካል ለምሳሌ ቅዱስ ጳውሎስ ቆሮንቶስ ላይ ወልድ ራሱ መጨረሻ ላይ ሁሉን ላስገዛለት ይገዛል ይላል። ስለዚህ ክርስቶስን ተገዥ ልንለው ነው። ይህን ይዘን ንባቡን ክርስቶስ በመጨረሻው ዘመን ይገዛል፣ ተገዥ ነው። ገዥ አይደለም፣ ገዥ ብቻ አይደለም፣ ተገዥም ነው። ቃል ወስደን ማለት ነው። እንዲህ አይነት በጣም ኢንተርፕሪቴሽን ያላቸው ቃሉን ቀጥታ ስንወስደው ለሚስ ኢንተርፕሪቴሽን የሚያጋልጡ ጽንሰ ሐሳቡ ግን በጣም ጎልድ የሆነ ትምህርቶች አሉ። ስለዚህ ቤተክርስቲያን በዚያ ትረዳዋለች። ግን ጥንታውያን አባቶችም እንደተጠቀሙት አንድ ሰው ተጠቅሞ ቢያብራራው ችግር የለም። ተጠቅሞ ግን በእነሱ ልክ በፕሪሲሽን ካብራራው ስለ ክርስቶስ ሲነገር ምን ማለት ነው? ምክንያቱም ቅዱስ ጎርጎርዮስም ሌሎቹም አባቶች ቃሉን ተጠቅመው ስላብራሩት እነሱን እኛ አንነቅፋቸውም እኮ። ግን እያንዳንዱ ሰው በተጠቀመ ቁጥር እንደነሱ የማብራራት በርደን አለበት። ከዚያ ይልቅ ጽንሰ ሐሳቡን ማስተማር ይቀላል፣ ቃሉን የማብራራቱን በርደን ሁልጊዜ ከመውሰድ። ስለዚህ ቤተክርስቲያን ከቃሉ ይልቅ ጽንሰ ሐሳቡ ላይ ክህነቱ ላይ የክርስቶስ ክህነት አሁን እየሰራ ነው አይደለም፣ እያዳነን ነው አይደለም የሚለውን በደንብ ወኮነ አራቂ ለአዲስ ኪዳን፣ የአዲስ ኪዳን አስታራቂ ሆነ
ትላለች በውዳሴ ማርያም። በሰዓታት ላይ ደግሞ መምህር ከዚሁ ጋር አያይዘው ይቅርታ ምናልባት እንትን እንዳይሎት ባነሱት ሀሳብ ላይ ማለት ነው። ጥሩ ውይይት ስለሆነ ሀሳቤን ግን ልጨርስ። እሺ ጨርስ። ልጨርስ። አንድ ደቂቃ 2 ደቂቃ በላይ አልወስድም። ስለዚህ አሁን አንድ ሰው ቤተክርስቲያንን መውቀስ ያለበት ቅዱስ ጳውሎስ በዚህ ቃል የተገለጸውን ነገር ጽንሰ ሀሳብ ቤተክርስቲያኑ አትቀበለውም ወይ? ክህነቱን ክዳለች ወይ? የክርስቶስ ክህነት አሁን አይሰራም ብላ ነው የምታምን የኢትዮጵያ ቤተክርስቲያን? የክርስቶስ ክህነት አያድነንም አሁን እየሰራ አይደለም ብላ ነው የምታምነው? በፍጹም። አባቶቻችን በየቦታው ቅዳሴያችን ራሱ የክህነቱ አገልግሎት ነው እኮ ቅዳሴው ራሱ ሙሉ አገልግሎቱ ያ ነው የሚፈጸምበት። ስለዚህ እንደዛ ነው። ከቃላት ላይ ከሆነ ግን ነገረ ክርስቶስ ላይ ቃላት ላይ ብቻ የምንጠለጠል ከሆነ ለሰው ያወጣነው ሜዥርመንት እኛም ላይ ጋር ፋየር ባክ ያደርጋል። ሌሎች ደግሞ ጆባ ዊትነሶች፣ አሪዮሳውያን ምናምን የሆኑ ቃል እየያዙ ክርስቶስን አምላክ አይደለም ለማለት ይጠቀሙባቸው ነበር። ለምሳሌ እሱ ተቀበለ፣ ስልጣንን ተቀበለ፣ ጌታ ተደረገ፣ ክርስቶስ ተደረገ። ስለዚህ ተደረገ ስለሚል ያልነበረው ነው የተሰጠው እያሉ ዝቅ ያደረጉት ነበር። ቃላቱን አቢዩዝ ያደረጓቸው ላይ ነበር ማለት ነው። ስለዚህ ከቃላት ያለፈ ነው ቴዎሎጂ ማለት ነው። ቃላቱ ኢምፖርታንት ናቸው፣ ግን ከቃላት ያለፈ ጽንሰ ሀሳብ ላይ ነው ማተኮር ያለብን እና ይሄ ነው በክህነት ጉዳይ ይሄ ነው። ፓስተር እንደ ሀሳብ ለአወያዩ ፓስተር ለሆስቱ እንደ ሀሳብ እንዳይረዝም አንደኛ ከታችን በጣም ብዙ ሰዎች አሉና ጥያቄ ሊኖራቸው ስለሚችል እኛ መውረድ ይኖርብናል የምንጠይቅ ሰዎች እና እሱን ልክ ጥያቄ ከተጠየቀ በኋላ ለመልስ ወይ 2 ደቂቃ ወይ 3 ደቂቃ ቢሰጥ ቆንጆ ነው ብዬ አስባለሁ። እሱን ተግባራዊ ብናደርግ፣ ምክንያቱም አሁን እሳቸው ላይ በሚያነሱት ለምሳሌ በጣም ብዙ ጥያቄዎች ይመጣሉ። አሁንም እኔ ራሴ በጣም ብዙ የምጠይቃቸው ጥያቄዎች አሉና እርግጠኛ ነኝ በአንዱ ጥያቄ ብቻ ልናድር ነው ማለት እንደዛ ከሆነ ስለዚህ አጠር ተደርጎ መመለስ የሚቻልበትን ነገር ቢዘጋጅ ብዬ አስባለሁ። በጣም ቆንጆ ውይይት ነው። ግን እሳቸው አሁን ካነሱት ላይ መምህር እንግዲህ ሊቀ ክህነትን ሲያነሱ ሊቀ ክህነት መካከለኝነት አንድ ጥያቄ ጠይቀኝ ነበረ ከሁለት አካል የሚል አለ የሚል አይ ይሄው ይለቅና ከዛ ወደዛ ይገባሉ። በዚሁ ይቀጥል ሀሳቡ እንትን እንዳይል አሁን ስለ እንትን ሲያነሱ ክርስቶስ ኢየሱስ ጠይቆ መልስ የሚያስመስለው ነው። አሁን በዚህ በስጋ ማን ነው አሁን ባለበት ሁኔታ እሱን ጠያቂ ማድረግ ወይም ደግሞ በመካከል ማስገባት ወይም ደግሞ አማላጅ ነው ማለት የሆነ ጥያቄ ጠይቆ መልስ የሚጠብቅ አድርጎ መቁጠር ነው የሚል ሀሳብ ተናግረዋልና በዚሁ ጋር ተያይዞ አንደኛ የመካከለኝነት ወይም ደግሞ የሊቀ ክህነት ስራ የመካከለኝነት ስራ አይደለም ወይ? ኦኬ ሊቀ ክህነት የመካከለኝነት ስራ ከሆነ ዮሐንስ ወንጌል ምዕራፍ 16-17 ሲመለከቱ ኢየሱስ ክርስቶስ እለምናለሁ ብሎ በጣም ብዙ ጊዜ በተደጋጋሚ አብን ሲጠይቅ አይተናል። ያን ጊዜ ያለው ኢየሱስ ወይም ደግሞ ያን ጊዜ የጠየቀው ኢየሱስ አሁን ካለው ኢየሱስ በመካከለኝነቱና በስጋው በኩል ባለ አስታራቂነቱ የተለየ ነው ወይ? ምን የተለየ ነገር ተገኝቶ ነው አሁን ኢየሱስ መካከለኛ ነው ግን አማላጅ አይደለም የምንለው? መጽሐፉ 2 ጊዜ ዕብራውያን 7:25 እንደገና ደግሞ ሮሜ 8:34 ላይ እያለው እኛ አይደለም የምንለው ምን የተለየ ነገር ስለተገኘ ነው? ከዚሁ ጋር አያይዘው ቢመልሱ። ዜድ እስኪ አንተ ጥያቄው ግልጽ እንዲሆንልኝ፣ ስለዚህ አሁን አንተ እየጠየቀኝ ያለ ኢየሱስ ክርስቶስ አሁን በሰማይ ጠይቆ ያስደርጋል በምድር ላይ እንዳደረገው ብለህ ነው? ከዛ ላይ ቁመህ ነው የምጠይቀኝ? እንደዛ ነው አቋምህ? አይ በምድር እርሶ ምን አሉ? በንግግሮ መካከል ምልጃ ብለን በጣም ልንጠነቀቅ ይገባል ስንፈታ አሉ። ምልጃ ብለን ካልን በሊቀ ክህነቱ እናምናለን አሉ። ግን ምልጃ ብለን ካልን ግን ጠይቆ ሊቀበል እንደሚጠብቅ እንትን አካል ልናደርገው ነው አሉ። የእኔ ጥያቄ በምድር ያለ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ እለምንሃለሁ ብሎ አባትን ለምኗል። ኦኬ መካከለኝነቱን ሊቀ ክህነቱን
ከሰውነቱ ስራ ጋር የምናያይዘው አይደለም ወይ? አሁን ምን ስለተገኘ ነው? ወይንስ ደግሞ ምንድን ነው አሁን የሆነው ነገር ምን ስለሆነ ነው ያንን ስቴትመንት እንዲያስቀምጡ ያስገድዱት? ምን ስለሆነ ነው አሁን ነው ጥያቄ። አሁን በጣም ጥያቄው ግልጽ አልሆነልኝም። ምክንያቱም እኔ እስከማውቀው ድረስ እንግዲህ ታረሙኛላችሁ፣ በፕሮቴስታንትም ቢሆን አሁን እግዚአብሔር ክርስቶስ በሰማይ ጠይቆ የሚያስደርግ ወደ አብ ጸልዮ ጠይቆ ይህን አድርግላቸው ብሎ የሚያስደርግ ነው ብላችሁ ነው የምታምኑት? ለምን እንደዚህ አትሉም እናንተ? ነው እንደዛ ነው አይደለም? እሺ መምህር በረከት፣ አሁን እርሶ የወሎት እኛ መልጃው ስንል የራሳችን የሆነ አመለካከት አለን። እሱን በኋላ አያስቀምጣለሁ። እርሶ ቆይ ኢየሱስ ክርስቶስ፣ እሺ በዚህ ልምጣለሁ። ኢየሱስ ክርስቶስ በምድር እያለ አብን ለምኗል አይደል? አዎ ለምኗል፣ ጸልዮአል። ኦኬ፣ ያንን ጥያቄና ያንን ልመና ሲያደርግ ከአብ ስላነሰ ነው ያደረገው? ኖ፣ በምድር ላይ ያለው አገልግሎት እኮ የሰርቫንት ነው። አሁን ክርስቶስ በሰማይም ሰርቫንት ነው ብለን ነው እንደምታምነው አንተ? ኦኬ፣ በምድር ላይ ያለ ሰርቫንት ነው ሲሉ በመካከለኝነቱ በሊቀ ክህነቱ የሰራውን ስራ ማለት ሆኖ አይደል? ኖ፣ በምድር ላይ መጸለይ ብቻ ሳይሆን በጣም ብዙ ነገር አድርገዋል። ምንድነው በጋር በጩኸትን ከሞት ወደሚያድነውም ለመነ ተብለዋል። ይሄ በምድር ላይ ያለው ራሱን ባዶ ያደረገበት ሂዩሚሊቲ አሁን በሰማይ በእግዚአብሔር ቀኝ በግርማው ቀኝ ተቀመጠ ከተባለ በኋላም በምድር እንደዚህ ካደረገ በሰማይም እንደዚህ ለምን አያደርግም ብለን እናነጻጽራለን እንዴ? በእግዚአብሔር ቀኝ ተቀመጠ የሚለው ቃል ምንድን ነው የሚያመለክተው ታዲያ? ምድር ላይ ያለው ሁሉም ነገር ከቀጠለ መቀመጥ ራሱ ሰውነቱ በሰውነቱ በኩል ያለው አገልግሎት አሁን የለም። ከመስዋዕት መክፈል ውጭ በሰውነቱ ያለው አገልግሎት አሁን ቀርቷል ማለት የመስዋዕቱን ምን የምናውቀው ነው። ለምሳሌ የብሉይ ኪዳን ሊቀ ካህን መስዋዕት መያዝ ግዴታው ነበረ። ያንን መስዋዕቱን አንዴና ለመጨረሻ ጊዜ ከፍሏል። ሊቀ ክህነቱ መስዋዕቱ ለአንዴና ለመጨረሻ ጊዜ ተከፈለ ማለት መስዋዕቱ ሕያው ሆኖ ይኖራል፣ በየጊዜው አይሰዋም እንጂ የሊቀ ክህነት አገልግሎቱ ተቋርጧል የሚል እስካሁን መጽሐፍ ቅዱስ ላይ አላየው። ሚኒንግ በስጋው በኩል ያለው አገልግሎት አሁንም አልተቋረጠም ማለት ነው። እኔ እንደሚገባኝ ኦርቶዶክሳውያን በኦርቶዶክስ ቤተ እምነት እኔማ አሁን የእናንተን ነው የምናየውና ቆይ አንዴችን እንጨርስ ፈልገ አትግባ። አንድ ጊዜ ሆስቱ ስላለ አትግባ። አንድ ጊዜ ሆስቱ ይገባል። ችግር ሲኖር ሆስቱ ይገባል። አንድ ጊዜ ሆስቱ ይገባል። አንድ ጊዜ አካሄድ ይስተካከል። እንትን መምህር አንድ ጊዜ ሆስቱ ይገባል። አንድ ጊዜ እንትን እንበለው። አይ ብዙ አንከራከር። እኔ ብዙ አልቆይም። አንድ ብቻ እቺን ብቻ እንዲያጠሩልኝ ፈለጉት። ጠይቅና ማለት ጠያቂውን አንድ ጊዜ ከዛስ እሳቸው ስለጠየቁኝ እኮ ነው። እሳቸው ወደ እኔ ጥያቄውን መልሶ ስላመጡት ነው መልሼ እየጠየቁኝ ያለው። እያገዘምከው ነው። ልክ ጠይቅና እኛም እንድንረዳ እታችም ያሉት እንዲረዱ ያንተም ጥያቄ ስጀምር ፈለግዬ ታስታውስ እንደሆነ ምን ብዬ ነው የጀመርኩት? ክርስቶስ በኦርቶዶክስ ነው ራሱ አርስቱ። ስለዚህ አሁን የምናወራው በኦርቶዶክስ ያለው የኢየሱስን አስተምሮ ስለሆነ እኔ መጠየቅም ኢቨን አይገባኝም። አሁን እሳቸው ነው የምጠይቀው ብዬ ነው እኔ ያመንኩት። እና ስለዚህ ልቀጥል ሀሳቡ እንዳይቋረጥ። ግን ምንድነው መሰለ መምህር በረከት አሁን ቅድም እንደተባባልን አደራችሁን እዚህ ያላችሁ ሰዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነው ከሆነ አሁን ምን መሰላችሁ? ይሄ ነው 300 ምናምን 90 ምናምን ሰው ደብተር ይዞ መጽሐፍ ይዞ ሪፈር ያደርጋል። ነገ ደግሞ የተባባልነው ከዛጎል ጋር ከእውነተኛም ጋር ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ክርስቶስ በመጽሐፍ ቅዱስ ነው እየተባለ ያለው። ነገ ደግሞ ወንጌል አማኞች በነገረ ክርስቶስ ላይ ያላችሁን ስታመጡ ኦርቶዶክሳውያን እንዲጠይቁ ድል እንሰጣለን። ስለዚህ ዛሬ መምህር በረከትን ተጠይቃለህ ዜድ፣ ጥያቄው ተመለሰ አልተመለሰ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ብለን እናልፋለን ማለት ነው። ስለዚህ
ነገ እድል ስናገኝ ደግሞ እኛ በዚህ መልኩ እናምናለን ብለን እናብራራለን በሚለው ነው። እሺ ዜዲ አሁን መምህር ትክክል፣ እስማማለሁ። ቴንክ ዩ። እሺ፣ ስለዚህ አጭር ለማድረግ መምህር በረከት አጭር ለማድረግ በ10 ሰከንድ ውስጥ ጥያቄውን ግልጽ ለማድረግ የምልጃ ጉዳይ ሲነሳ እናንተ በስጋው በኩል ያለውን አገልግሎት ከመስዋዕቱ ውጭ አሁን መካከለኝነቱን ማን ነው ሊቀ ክህነቱን እንቀበላለን ብሎ ደጋግመው ሲሉ ነበር። የኢየሱስ ክርስቶስ ያንን በምድር ላይ ያደረገውን ነገር ሊቀ ክህነቱን የሚቀበሉ ከሆነ ሊቀ ክህነት ደግሞ ያለ መስዋዕት የለም። ስለዚህ ያ መስዋዕት አንድ የተደረገ እንጂ የተቋረጠ መስዋዕትም አይደለም። ስለዚህ በሰማይ ባለችው በአዲሲቷ ድንኳን ይላል መጽሐፍ ቅዱስ የዕብራውያን መጽሐፍ ምዕራፍ 8 ላይ። ስለዚህ በአዲስ ኪዳን በአዲስ መካከለኝነት አገልጋይ ሆኗል ይላል። ስለዚህ አገልግሎት የቀረ አይደለም ብለን እናምናለን ከኛ ሳይድ እንትኑ ማለት። ስለዚህ እርሶ ሲሉ በምድር ላይ ካለው የተለየው ምንድን ነው? ይመልሱልኝ። አገልግሎት በእኛ ዘንድ አልቀረም ብለን እናምናለን ስትል አሁንም ይጸልያል የሚለውንም ጨምራችሁ ነው? የእኛ በሚብራራበት ጊዜ ይብራራል። አሁን እኛ ሊቀ ክህነቱን ስንወስደው በሙላት ነው የምንወስደው። የራሳችን የሆነ ማብራሪያ አለን። ማማለድ የሚለውንም እዛ ውስጥ የምንከተው ሀሳብ ነው። ስለዚህ እርሶ የቀረ ምን ኖሮ ነው በምድር ላይ ያለ የቀረ አልፈለግም። ልመልስ እንትን ጥያቄ ገብቶኛል። ችግር የለው። ይሄ በጣም ፕሮብሌማቲክ የሆነ ኦሪየንቴሽን ነው ብዬ ነው ማስበው። አሁን ዜድ ጥያቄውን ያቀረበበት ይህንንም እናገራለሁ። ክርስቶስ በስጋው በምድር ላይ ሲመላለስበት በነበረው መንገድ በሰማይ አሁን ይመላለሳል ማለት ከበረ፣ ተለዓለ፣ በእግዚአብሔር ቀኝ ተቀመጠ የሚሉ ቃላትን ምንም ኢፌክታቸውን ዜሮ የሚያደርግ ነው። ስለዚህ ክርስቶስ በምድር ባለበት ሁኔታ አይደለም በሰማይ። ጳውሎስም ምን ብሏል? ክርስቶስን አሁን በስጋ እንደሆነ አናውቀውም ይላል። ሌላ ሪያሊቲ ነው። አሁን በቃ ከትንሣኤ በኋላ ከእርገት በኋላ በእግዚአብሔር ቀኝ ከተቀመጠ በኋላ ሌላ ሪያሊቲ ነው። በምድራዊ ክህነት ስርዓት ብቻ አይደለም የምናየው እሱን። ለምሳሌ በእግዚአብሔር ቀኝ ተቀመጠ፣ በእግዚአብሔር ቀኝ የተቀመጠ ሊቀ ካህናት ይላል። ከመቼ ወዲህ ነው ሊቀ ካህናት ተቀምጦ ክህነት የሚፈጽመው? ተቀምጦ የሚፈጽም ሊቀ ካህናት አለ? ሊቀ ካህናት እኮ በሰው ስርዓት ወገቡን ታጥቆ እየተንቀጠቀጠ ቆሞ ነው ከእግዚአብሔር ፊት የሚያገለግለው ማለት ነው። ስለ ክርስቶስ ግን ሲነገር ምን ተብሏል? በእግዚአብሔር ቀኝ የተቀመጠ ሊቀ ካህናት አለን። በቃ ዩኒክ ነገር ነው። ተቀምጦ ክህነት ነው እንግዲህ የክርስቶስ ማለት ነው። ስለዚህ በምድር ላይ እንዳለ የክህነት አገልግሎት አናየው። ሁለተኛ የሚምር ሊቀ ካህናት ነው የሚለው ጳውሎስ። የሚምር ሊቀ ካህናት አለ? ሊቀ ካህናት በልማዱ ያስምራል እንጂ ይምራል? ራሱ ምሕረትን ይሰጣል? ዕብራውያን ምዕራፍ 1 ላይ ቅዱስ ጳውሎስ ምንድን ነው ያለው? ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ነው የሚለው። ሊቀ ካህናት በራሱ ኃጢአትን ያነጻል? እግዚአብሔር ኃጢአትን እንዲያነጻ በመስዋዕቱ በኩል ያስደርጋል እንጂ ራሱ ኃጢአትን የሚያነጻ ራሱ የሚምር በእግዚአብሔር ቀኝ የሚቀመጥ ሊቀ ካህናት አለ? በቃ የክርስቶስ ዩኒክ ነው። በተለይ ክርስቶስ ካረገ በኋላ ክህነቱን እንደ ምድራዊ አይነት አድርገን ማሰብ የለብንም ነው። ከዛ ውጭ የክርስቶስ ስጋዌው ራሱ በእግዚአብሔር ፊት በእግዚአብሔር ቀኝ መቀመጡ፣ ምክንያቱም በእግዚአብሔር ቀኝ የተቀመጠው ያ መስዋዕት የሆነው ክርስቶስ ነው እና በእግዚአብሔር ቀኝ የተቀመጠው እንደታረደው በግ ሆኖ ነው። የታረደው በግ በዙፋኑ ላይ ቆሞ አየሁት ይላል ራእይ ላይ ማለት ነው። ስለዚህ እንደ መስዋዕቱ ነው የተቀመጠው፣ እንደ ካህንም ሆኖ ነው የተቀመጠው፣ በእግዚአብሔር ቀኝ የተቀመጠው ካህን። ስለዚህ የክርስቶስ ፕሬዘንስ ራሱ በቃ ሁሉን ነገር ይፈጽማል። ፕሬዘንሱ ራሱ የተቀመጠ ክርስቶስ በእግዚአብሔር ቀኝ ሲቀመጥ
ዘላለማዊ መስዋዕት ሆነ መስዋዕቱ። ምክንያቱም ያቀረበው መስዋዕት እሱ ራሱ ነው። በእግዚአብሔር ቀኝ የተቀመጠው እሱ ነው። ክርስቶስ በእግዚአብሔር ቀኝ ሲቀመጥ ዘላለማዊ ካህን ነው። ክህነቱ ዘላለማዊ ነው። ነገር ግን ክህነቱ አንድ ጊዜ የተፈጸመች ነች እንጂ የምትደጋገም አይደለችም። አንድ ጊዜ ነው። ነገራችን ላይ የሚደጋገም ነገር ድካም ያለበት ነው። ጳውሎስ እንዳለው የሚደጋገም ነው። አሁን ክርስቶስ ለእያንዳንዱ ምዕመን በሰማይ እንደ ሊቀ ካህናት ይጸለያል ብሎ የሚያስብ ሰው እኮ ክርስቶስ አንድ ጊዜ ያቀረባት ጸሎት እስከ ዘላለም ድረስ የሰው ልጅ ስታድን አትኖርም ብሎ እንደማሰብ ነው። መደጋገም የድካም ምልክት ነው። እዛ ነው ማንቀበለው። እኛ በክርስቶስ አንድ ጊዜ ትርጓሜያችን ላይ ቅድም እንደነገርኳቸው አንድ ጊዜ በመስቀል ላይ ያገለግለው አገልግሎት እስከ ዘላለም ሕያው ሆኖ በትንሣኤው ለዘላለም ሲያድነን ይኖራል እንጂ እንደ ደካማ ሰው የሚደጋገም በየጊዜው የሚደጋገም ጸሎት፣ በየጊዜው የሚደጋገም መስዋዕት፣ በየጊዜው የሚደጋገም የክህነት ስራ የለም። ግን መስዋዕቱ ዘላለማዊ ነው። ለምን? ክርስቶስ ዘላለማዊ ስለሆነ መስዋዕቱም ዘላለማዊ ነው፣ ክህነቱም ዘላለማዊ ነው። ሁሉም ክርስቶስ ያደረገው ነገር ሁሉ ስራው ዘላለማዊ ነው። ስለዚህ እንደዚህ ብለን ነው የምናምነው። ስለዚህ የክርስቶስ ፕሬዘንስ በእግዚአብሔር ቀኝ መቀመጡ በቃ ሙሉ የምህረታችን ምንጭ ነው ብለን እናምናለን እንጂ አሁን ክርስቶስ እንዴ ሁሉም ተሰጠኝ እኮ ብሏል። ሁሉ ተሰጠኝ። ዕብራውያን 7:25ንስ እንዴት ያያይዙታል ከዚህ ጋር? እኔና ዜድ መመላለስ እንዳይሆን እዚህ ላይ በቃ የመጨረሻ ነው። ዕብራውያን 7:25 ጋር ከዚህ በኋላ ዜድን የምመልስለት የምጠይቀውን ጥያቄ ከመለሰልኝ ብቻ። እሺ 7:25 ጋራ እንዴት ያያይዙታል ነው። እኔ ቅድም ስለጠየቁ ከሱ ጋር አያይዘው አልመለሱልኝም። አያይዘው ጥያቄ ከመለስክ ነው። ግን እኮ ቅድም ጠይቄው ነበር ከ7:25 ጋር እንዴት አድርገው ያያይዙታል? ስለነሱ ሊያማልድ ዘወትር በሕይወት ይኖራል የሚለው እንዴት ያያይዙ? መጠየቅ አትወድምና የእኛ ጥያቄ እኛን የሚጠይቁት ነገ ነው ተብሏል። እኔ ነገ ፕሬዘንት አደርግልዎታለሁ፣ ነገ እመጣልዎታለሁ፣ ነገ ይጠይቃሉ። የእናንተ መጠየቂያ ቀን ነው ዛሬ። ተናግሬያለሁ ቅድም እኮ ዕብራውያን 7:25 ኢየሱስ ክርስቶስ በኦርቶዶክስ ነው የሚለውና እርስዎ ጥያቄዎችን በሙሉ ሊመልሱ ይገባል ብዬ ነው ማምነው። ነገ እናንተም ስጠይቁ እኛ መመለስ እንድንችል ማለት ነው። እርስዎ ነገ ሲጠይቁኝ ግን አልመልስም፣ ነገ እርስዎ አልመልስም ብሎት ቅር እንዳይሎት ማለት ነው። ነገ ሲጠይቁ አልመልስም ብሎት ዕብራውያን 7:25 ሮሜም ምልጃ የሚለው ቃላት እንዴት እንደሚታይ ተናግሬያለሁ ቅድም እኮ 7:25ን እንዴት ይፈታሉ? ጳውሎስ እንግዲህ ያው የሮሜ ጸሐፊ ጳውሎስ ነው ብለን ማነው የዕብራውያን ጸሐፊ ጳውሎስ ነው ብለን ብንል 7:25 ላይ ስለ እነሱ ሊማልድ ዘወትር በሕይወት ይኖራል ይላል። እንግዲህ እንደውም ኢየሱስ ክርስቶስ በሕይወት መኖሩን ከምልጃው ጋር ያያይዘዋል። ስለ እነሱ ሊማልድ ብሎ ያንን እንዴት ያያይዙታል? ጳውሎስ ተሳስቶ ነው ምልጃ ብሎ የተጠቀመው እዛ ጋር። እንደዚህ እናድርግ ለውይይቱ ለሌሎችም ሰዎች እድል እየሰጠን በኋላ ላይ እድል ካገኘ እንትን እንላለን። እኔ እችን ብቻ መልሰው እኔ ሌላ አላመጣም። እችን ብቻ መልሰው ግን ቢያልፉ በጣም ደስ ይለኝ ነበረ። መምህር በረከት በቃ ስላሉ እኔ አንድ ጥያቄ ልጠይቃቸው። መምህር በረከት ይቻላል? እሺ አሌክስ፣ እሺ የዜድን ቅዳሜ ጥያቄ መጀመሪያ ላይ ስለመለስኩት ነው። መልጃ የሚሉ ቃላት እንዲህ ብለው ነው የሚተረጎሙ በአንድምታው ብዬ መነሻ ላይ አቅርቤያለሁ። አልሰማኝም። ጥያቄ ነበር ሲያዘጋጀው የነበረ ማለት ነው። አልሰማም ማለት ነው። ጽፌዋለሁ። መልሱን ጽፌዋለሁ፣ ግን በኋላ እድል ከተገኘ በሌላ መንገድ መልስ ካለው ካልተመለሰለት በሌላ መንገድ ከተቻለ ነው። እኔ ጥያቄው ምንድን ነው? ለምሳሌ ያህል በነገረ ክርስቶስ ላይ በክህነቱና በምልጃው መካከል ሁለቱ ልዩነት አለው። በቃችን ናት ኔ ምልጃውና ክህነቱ ልዩነት አለው። አይ ልዩነት የለውም። እኛ የምልጃን ጉዳይ ሁልጊዜ ከክህነት ጋር ነው የምንተረጉመው። ትርጓሜያችን በአንድ ጊዜ በመስቀል ላይ በፈጸመው ተልእኮ ሲያድንበት ይኖራል እየተባለ ነው የተተረጎመው። ከመስቀል ጋር ተያይዞ ከክህነቱ ጋር ነው ተያይዞ የተተረጎመው። በጣም አሪፍ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምህሮ ክህነቱ ከምልጃው ጋር ልዩነት የለውም ተብሏል። እሺ ዶክተር ዳኒ ጥያቄ ያለህ ወይ ደግሞ ኤፊ ጥያቄ
አደራችሁን ጥያቄ የቀድሞ የኔ ጥያቄ ቅድሟ በነገረ ክርስቶስ ላይ መለስ በአካል ጉዳይ ላይ የጠየቋቸው እንዳትረሳ። እሺ እንመለሳለን። ባይ ዘ ወይ መምህር በረከት ነክተውት አልፈዋል፣ ግን አንተ በፈለግከው እንትን መልክ ካልተመለሰ ነው። ግን ሌላ ሰው አሁን መምህር በረከትን ብቻ ፎከስ አናረግም። ዲያቆንም አለ፣ መምህር ኤፍሬምም አሉ። እንቀጥላለን። ዶክተር ዳኒ አለህ ጥያቄ ለመምህር በረከት? አዎ ቅድም እኮ እኔ የጠየቁት ጥያቄ ትራዲሽናሊ ከሚነሳው ከቅዱሳን ምልጃ አንጻር እንዲመለስልኝ የፈለኩት የነበረውና እንዳለ የተብራራው ከኢየሱስ ክርስቶስ አምላክነት አንጻር ነው የተብራራው። ስለዚህ ጥያቄው ዓላማውን አልመታም እና ከቻሉ ለምንድን ነው የክርስቶስ አማላጅነት በቤተ ክርስቲያናችሁ የማይሰበከው? ኦፍኮርስ ሊቀ ካህን እንደሆነ እንደሚሰበክ አውቃለሁ። ሊቀ ካህን ግድም ነው ይሰበካል። ግን ከቅዱሳን አማላጅነት አንጻር አይሰበክም። ቅዱሳን አማላጅ ናቸው ይባልና የክርስቶስ ይታለፋልና እሷን ፓርት አልነኳትም። እሺ ይህንን ለመልስ አሌክስ ጥሩ ነገር አስታወሰኝ ዳኒ። የምልጃ ጉዳይ አንድ በጣም ትልቅ ችግር የሚሆነው በእኔ መረዳት የምልጃን ፕሮብሌሜቲክ ያደረገው ቃሉን ማለት ነው። በፕሮቴስታንት በተለይ ወደ ኢትዮጵያ ቤተክርስቲያን መጥቶ ፕሮቴስታንቶች ሲሰብኩ ምን የሚል አርጊውመንት ነበረ መሰለህ? እኛ የቅዱሳንን ምልጃ አንፈልግም፣ ምክንያቱም አንድ አማላጅ ነው ያለን፣ እሱም ክርስቶስ ነው ይሉ ነበረ አሉ የኛ መምህራን። ስለዚህ ፕሮቴስታንቶች ምልጃ ሲሉ ልመና ነው ማለት ነው። ፕሮቴስታንቶች ከቅዱሳን ጋር አፎካክረው የቅዱሳንን ምልጃ አንፈልግም፣ አያስፈልግም፣ ክርስቶስ አማላጃችን ነው ካሉ ክርስቶስን ራሱ እንደ ቅዱሳን እየለመነ ያስደርጋል ብለው ነው የሚያስቡት ማለት ነው የሚል ሮንግ ኮንቴክስት ተፈጠረ ማለት ነው። ስለዚህ ይህንን ሮንግ ኮንቴክስት የፈጠሩት የመጀመሪያ ፕሮቴስታንት ላይ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀሳብ ሲያቀርቡ የነበሩ ሰዎች ናቸው። ቅዱስ ጳውሎስ ግን ምንድን ነው ያለ? ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ጸሎትና ምልጃ እንዲቀርብ አዛለው ይላል። ከዛ በኋላ ጸሎትና ምልጃ ለቅዱሳን ለባለስልጣናት ሳይቀር ለሁሉም ይቅረብ ብሎ ያዝና ምን ይላል? በሰውና በእግዚአብሔር መካከል አንድ መካከለኛ አለ ይላል። እሱም ሰው የሆነው ኢየሱስ ክርስቶስ ነው። እርሱም በቤዛነቱ የተፈጸመ እንደሆነ ይናገራል። በክህነቱ በመስቀሉ ስራ ማለት ነው። እና የቅዱስ ጳውሎስ ሕሳቤ ምንድን ነው? እንደውም ጸሎትና ምልጃ እንዲቀርብ ያዘዘበት ምክንያት አንድ መካከለኛ ስላለ ነው ማለት ነው። ዩሲ ቤተ ክርስቲያን ለቅዱስ ጸሎትና ምልጃ የምታቀርበው ያ ጸሎትና ምልጃዋ በክርስቶስ የቤዛነት ስራ የመካከለኝነት ስራ ተሰሚነት ስላገኘ ነው። ምንድን ነው? መንገዱ ስለተጠረገ ነው። በቅዱስ ጳውሎስ ዘንድ ያለው ዳይኮቶሚ አይደለም። ቤተ ክርስቲያን የምታቀርበው ምልጃ እንደውም ከክርስቶስ መካከለኝነት የሚነሳ ነው የሚለው ጳውሎስ። ግን በተቃራኒው መጡና ሰዎች እንደውም ምልጃ ምናምን አያስፈልግም እኛ የክርስቶስ አለን አሉ። ቅዱስ ጳውሎስ ተቃራኒ የሆነ አርጊውመንት አነሱ። ስለዚህ አንደኛ ከቅዱስ ጳውሎስ የተቃራኒ የሆነ የቤተ ክርስቲያን ምልጃ ጸሎት ከክርስቶስ መካከለኝነት በሱ ኢኔብልድ የሚሆን ነው። ክርስቶስ መንገድ ስለከፈተ ሰው ጸልዮ የሚሰማ ስለሆነ ነው ቅዱሳን ራሱ የሚጸልዩት እንጂ ነቢያትማ ምንድን ነው ምንም ጸልየው ማልደው ገነትን አላስከፈቱ፣ መንግስተ ሰማያት አላስገቡም። ስለዚህ እንደዛ ነው። ግን ሮንግ የሆነ ኮንቴክስት ምንድን መሰለ ፓስተር አሌክስ፣ አሁንም ቢሆን እናንተን የምጠይቃችሁ ክርስቶስ ስለሚያማልደን ሌሎች የፍጡራን አማላጅ አያስፈልገንም የሚለው አርጊውመንት ሮንግ ነው።
አንደኛ የክርስቶስን ቅዱስ ጳውሎስ ምልጃ ብሎ የገለጸውን መካከለኛ አስታራቂ ምናምን ተብሎ የተገለጸውን የክርስቶስን መካከለኝነት ወደ ቅዱሳን ደረጃ አውርዶ በእነሱ ልክ እንዲታይ የሚያደርግ ነው። ስለዚህ ሮንግ የሆነ ኮንቴክስት የሚፈጥር ነው። ስለዚህ እሱ እንደውም በጣም አደገኛው ኮንቴክስት ነው። እኛ ግን ምንድን ነው ብለን የምናምነው ቅዱሳን ራሱ የሚጸልዩት እንደ አንድ መካከለኛ ስላለ ነው። መንገድ ስለተከፈተ ነው። እርቅ ስለተፈጸመ ነው። ሰውና እግዚአብሔር ስለሚሰማማ ነው። ከሁሉም በላይ ምልጃ ፍቅር ነው። ክርስቶስ ቤተ ክርስቲያንን በፍቅር ስላቆማት ነው። ፍቅር ስላለ ነው አንዱ ለአንዱ የሚጸልየው። ይሄ ነው። ስለዚህ የእኛ አንድ ላይ የሚሄድ ነው ቅዱሳን ምልጃ ጋር ዳይኮቶማይዝ የምናደርገው ሳይሆን የክርስቶስ መካከለኝነት ነው እንደው ምልጃን የቅዱሳንን ምልጃ ኤኔብል የሚያደርገው ብለን ነው ምናምን። እሺ ዶክተር ዳኒ በጠየቀው ጥያቄ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ መልኩ ነው የምታምነው ተብሏል። ምን መሰላችሁ? ነገ የወንጌል አማኝ በነገረ ክርስቶስ ላይ ይኸውላችሁ ሰፊ ማብራሪያ ሀሳብ መስጠት ይቻላል። ዛሬ ከኢትዮጵያ ኦርቶዶክስ ቪው ይሄ ነው እየተባለ ነው ያለው። ጻፉ የተማርነው ይህንን ነው መጽሐፉ የሚለው ምናምን የሚለው ማገናዘብ የኛ ነው። እኔ የጻፍኩ ስለሆነ ነው ግዴታ ተመሳሳይ መሆን ስለሌለበት፣ ምክንያቱም ሪፈር እንዲያደርጉ ነው አሁን ሰዎች ድል እየሰጠን ያለ ነው። ዶክተር ዳኒ ጥያቄ በዚህ ፈርም ሌላ የምትለው ነገር አለ? ጥያቄ አልተመለሰም። ችግር የለውም። የግድ መመለስ የለበትም። እሺ ኤፍሬም እሳ ጥያቄ አለ ወይ? እውነተኛ ብርሃን ሌሎች ወንድሞችም ድል እንስጣቸው። አሌክስ ኦርቶዶክሳውያን ወንድሞች ስላሉ እነሱም እንዲመልሱ። በጣም አሪፍ። ስለዚህ ጥያቄ መልስ ላይ እንዲናርገው ያው እኔ መምህር በረከትን ሪስፔክት ስለማድረግ ነው ጸጥ ያልኩት። ሰዓት ይሁንና በሰዓት መመለስ ከቻላችሁ ጥሩ ነው የሚል ኮሜንት ስላየው ነው ይሆናል። እንደሱ አጠር ያለ ቤተክርስቲያኒቱ የምታምነውን ትምህርት በሰዓት መናገር ይቻላል። ዛጎል እንደዛ ቢደረግ ጥያቄውም ቀጥታ ጥያቄ ብቻ ቢሆን ማብራሪያ ባይኖረው በጣም አሪፍ። በነገራችን ላይ ሶሪ የመጨረሻ ሊሆን ይችላል አሁን የምናገረው። ዛጎል ጥያቄያችን ሲጀመር 30 ሴኮንድ ነው የጠየቅነው። ረጅም ጊዜ የተወሰደው መልሱ ነው እና ጥያቄው ቢያጥር ትላለህ እንዴ? እንዴት ነው ነገሩ? እየተሳሰብን እንጂ እንዴት ነው ነገሩ? አይ ከዚህ በኋላ ለምናነሳቸው ጥያቄው አጠር ቢል ነው የሚለው ችግር የለውም። ያው እንትን ለማለት ነው። ስለዚህ ጥያቄው ኦልሬዲ አጭር እኮ ነው። 30 ሴኮንድ ጥያቄ እንዴት ነው የሚያጥረው? አትጠይቁ ብትል አይሻልም? ኧረ አይደለም። እሺ ዜድን ነው አሳጥረው ዜድን ነው ዜድና ዳኒ አሌክስ ዜድና ዳኒ በጠየቁት ላይ 2 ደቂቃ ወይ 3 ደቂቃ ብትሰጠኝ ደስ ይለኛል። ቆይ ወደ አንተ መልስ እንመጣለን። እሺ እንመጣለን። ስለዚህ ከመምህር በረከት ውጪ ሌሎቻችሁ ማይከፍታችሁ መመለስ ትችላላችሁ። ዛጎል፣ ዲያቆን ፌዝ፣ መምህር ኤፍሬም፣ ፈለገም መሄድ ትችላላችሁ። ስለዚህ ጥያቄ ልቀበልና እዚህ ያላችሁ 450 ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን በነገረ ክርስቶስ ላይ ትምህርቷ ይሄ ነው፣ በቃ አውቃችሁ ተከራከሩ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷ ይሄ ነው ብላችሁ ተከራከሩ ለማለት ነው። ወይ ደግሞ እምነቷ ይሄ ነው ሲባል በኢትዮጵያ ኦርቶዶክስ ቤተክርስቲያን ያላችሁ ደግሞ ትምህርቷን በደንብ እያወቃችሁ ሀሳብ እንድትሰጡ ነው ለማለት ነው። እውነተኛ ብርሃን። እሺ ከብዙ ጥበቃ በኋላ እሺ በዋናነት ጥያቄ ምንድነው? ከዚህ ከምልጃ ጋር በተያያዘ ጥያቄ ላድርገው በተመሳሳይ እንዲሆን እንዳይለያይ። ብዙ ጊዜ ፕሮቴስታንቶች የምልጃን ጉዳይ ስናነሳ ወይም ደግሞ ኢየሱስ ክርስቶስ ስላለው አማላጅነት ስናነሳ በተደጋጋሚ የሚነሳብን ተመሳሳይ ሸዋል እና የኢየሱስ ክርስቶስ ምልጃ ኢየሱስ ክርስቶስን ከክብሩ ማውረድ ነው ወይም ደግሞ ኢየሱስ ክርስቶስን ፍጡር አድርጎ መቁጠር ነው የሚባል ነገር አለ እና ግብርና ባህሪ መሀል ያለው ልዩነት እንዴት ነው የሚቻቻለው? በመሰረታዊነት የክርስቶስ ኢየሱስ መለኮትነትና
የክርስቶስ ኢየሱስ ስራ ተነጣጥለው አይደለም ወይ ያሉት? በስሉስ ቅዱስ ውስጥ ያለው የባህሪ አንድነትና የግብር ሶስትነትን በተመለከተ ስለምንስማማ ኢየሱስ በዚያ ግብሩ መዋሉ ባህሪውን ዝቅ ያደርገዋል ወይ? ሲቀጥል የተነሱ ነገሮች ነበሩ። ኢየሱስ ክርስቶስ አማለለ ሲባል ምን ማለት እንደሆነ በተወሰነ መልክ ስለተነሳ የኛን ነገር ለነገ እናሳድረውና ይሄኛው ግን በዋናነት እንዲመለስልኝ ይፈልጋለሁ። ባህሪ የመለኮት በግብረ ክርስቶስ ይሻራል ወይ የሚለው ነገር መክፈት ይቻላል። እንግዲህ አንዳችሁ ክፈቱና ጥያቄውን መመለስ ትችላላችሁ። ዲያቆን አሉ ወይም መምህር ኤፍሬም? እኔ ታች ወርጃለሁ ፓስተር አሌክስ፣ ለሌላ ሰው እድል ለመስጠት የሚገባ የወንጌል አማኝ ካለ ግን የእኔ ጥያቄ ብትመለስ በጣም ደስ ይለኝ ነበረ። ስለምፈልግ እንዳትሄድ አይ እኔን ስለማትጠይቀኝ መልስ ነው የምትሰጡት። ስለዚህ መልስ መስጠት ትችላላችሁ ለተጠየቀው ነገር እኮ እሰጣለሁ እኮ መልስ ትሰጣለህ። አሁን ስጠዋ መልስ መስጠት ከፈለገ የኔ ለይትና እኮ በቃ ይቀጥል። ፓስተር አሌክስ እድል ስጠውና አንዴ ቅድም ለጠየቁት ጥያቄ ከሁለት አካል አንድ አካል የሚለውን ሀሳብ ይመልስልኝ። እሺ ዜዳይ አሁን ይሄ ጥያቄ እንትን ቢል አይሻልም? ቢመለስ ከዛም ኋላ ላይ እመልሳለሁ ስላለ አንዴ ዜድ ምልጃ የሚለውን ያኛውን መምህር በረከት በደንብ መልሰውታል። ምልጃ የሚለውን ብናየው መልካም ነው ከፈቀደልኝ። በቃ ምልጃው እኮ እሱን እሳቸው መልሰዋል። የቀረው ጥያቄ ለእሳቸው የጠየኳቸው ከሁለት አካል አንድ አካል ሲባል ምን ማለት ነው፣ በየትኛው ጉባኤስ እንደዚህ አይነት ሀሳብ ተነስቶ ነበር የሚል ነው። ስለዚህ ይሄ ከሁለት አካል አንድ አካል የሚለው ትምህርት ሁለት አካል ኑሮ የስጋ አካልና የመለኮት አካል ኑሮ ሁለቱ አካል ተዋህደው ክርስቶስ ከሁለት አካል አንድ አካል ሆነ ለማለት ሳይሆን ፍሮም ቱ ኔቸር የሚለው የነ ቅዱስ ሳዊሮስን ትምህርት በጣም ዲፕ የሆነ የተዋህዶ ትምህርት አለ። ኢቭን አፍተር ከተዋህዶ በኋላ ክርስቶስ ፍሮም ቱ ኔቸር ነው ይላሉ። ፍሮም ቱ ኔቸር ነው ማለት ኔቸሩ ኮምፖዚት ነው ማለት ነው። ስለዚህ ክርስቶስን ከሁለት አካል አንድ አካል ስንል አካሉ ኮምፖዚት ነው ለማለት ነው እንጂ የሆነ የስጋ አካል እና የመለኮት አካል ኑሮ ወይም ሰውና አምላክ ኑሮ ሰውና አምላክ አንድ ላይ ሆኖ ክርስቶስ ሆነ ለማለት አይደለም። ይሄ ህድረት ነው በቤተ ክርስቲያናችን። እንደውም ይሄ የሆነ ሰው ኑሮ ከዛ መጥቶ መለኮት አደረበት፣ መለኮት እሱ ጋር አንድ ሆነ ቢባል ህድረት ነው። ስለዚህ ፍሮም ቱ ኔቸር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚለው ኮምፖዚት መሆኑን ነው የሚያሳየው። እና ቅዱስ ሳዊሮስ ምን ይላል? ከተዋህዶ በኋላ ራሱ ይሄ ቃል ይነገራል። ክርስቶስ ሁልጊዜም ፍሮም ቱ ኔቸር ነው። ክርስቶስ ሁልጊዜም ፍሮም ቱ ኔቸር ነው። ከሁለት አካል አንድ አካል ነው። ከሁለት ባህሪ አንድ ባህሪ ነው ሁልጊዜ። ይሄ ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ማለት አካሉም ባህሪውም ኮምፖዚት ነው። ሲምፕል የሆነ መለኮት ብቻ አካል ብቻ አይደለም የሚለውን ለመግለጽ ነው እንጂ ሰው ሆኖ አምላክ ነው የስጋ አካል ኑሮ የክርስቶስ ስጋው መጀመሪያ አካል ሆኖ ማለት ሩቅ ቤሲ ሆኖ ሰው ብቻ ሆኖ ከዛ ደግሞ የመለኮት አካል መጥቶ ከዛ ተዋህደው ምናምን የሚል ትምህርት በቤተ ክርስቲያን የተወገዘ ነው እና ይሄ በእነ ቅዱስ ሳዊሮስ ትምህርት የታወቀ ነው። ዜድ ኤፊ እሺ፣ ቀጥል ኤፊ። የእውነተኛ ብርሃንም ጥያቄ ነበረ፣ አልተመለሰም። ሰምታችሁት ከሆነ አላውቅም፣ የእውነተኛ ብርሃንን ጥያቄ። እሺ ኤፊ። እሺ አይ እስከዛሬ ድረስ ሆነን ለመናገር ኮምፖዚት ነው የሚለውን ሀሳብ እኔ አላውቅም ነበር። እንግዲህ መምህር በረከት ኮምፖዚት እንግዲህ ለባህሪ ኮምፖዚት ነው ካሉ
ወዴት እንደሚሄድ ይታወቃል ማለት ነው። እንግዲህ ኮምፖዚት መቀበላችሁን አላውቅም ነበር። ቴንኪው። ለማንኛውም እሺ፣ ስለዚህ አንድ ነገር የእውነተኛው ብርሃን ወይ ኤፊ ጥሩ ነው። እንትን ቅድም ሀሳብ ሲነሳ መምህር በረከት ሁላችሁንም ሰላም ብያለሁ። ዜድንም አንተንም ሁላችሁንም አይ ቲንክ ፕሮቴስታንት የተነሳ ስለመሰለኝ ነው። ማለት በፕሮቴስታንት ሳይድ ያለ አይዲያ እንዲህ ስለሆነ እንዲህ እናደርጋለን የሚል ነገርና በሪፎርመር ደረጃ ማለት ነው። አሁን ወደኋላ ሄደን ፕሮቴስታንት ክላሲካል ወደሆነ የፕሮቴስታንቲዝም የአማላጅነት ህሳቤ እንኳን ገፋ ብንል በተማጽኖና በልመና ኤክስፕሌን ሲያደርጉ አናይም። ኢየሱስ ክርስቶስን ምልጃ የኢየሱስ ክርስቶስን አማላጅነት ከልመናና ተማጽኖ ጋር እንደዚህ አስተባብረው ይለምናል። እንደዚህ አይነት ነገር ሲነሳ አናይም። ማለት የክርስቶስ ምልጃ ሙሉ ለሙሉ የመስቀሉ ስራው ነው። ከቤዛነቱ ውጪ ሊለይና ሊገለጽ በጭራሽም አይችልም። ተበጅቶን ነው እንጂ ለምኖ አይደለም ያዳነን። ይሄ ለምኖ የተማጽኖ ክሌም የለም ክላሲካል የሆነው ፕሮቴስታንቲዝም ላይ ማለት ነው። ሜይ ቢ አየር ላይ የሚነሱ ሀሳቦች ሊኖሩ ይችላሉ። በምድር ላይ ይለምን ስለነበር በሰማይም የሆነ ደመና ላይ ሆኖ ይለምናል አብን አይነት እንደዚህ አይነት ኮንሰፕት የለም። ክላሲካል ፕሮቴስታንቲዝም ውስጥ ፕሮቴስታንትን መረዳት ያለበት የለም። እንደኔ እምነት ከኦሪየንታል ጋር ከኦርቶዶክሶች ጋር አሁን እዚህ ስላሉ ከእነሱ ጋር ያለን አንዳንድ መንገጫገጮች የኤክስፕሬሽን አንዳንድ የትርጉም ያቀማመጥ ነገሮች ናቸው ብዬ ነው ማስበው። ግን ምንድነው ዘወትር ሊያማልድ ስለሚል ይፈል ሊቀ ካህንነቱ ተነስቶ ነበርና ሊቀ ካህናቱን ዕብራውያን ሲያስቀምጠው መሞቱን መነሳቱን እሱን ካስቀመጠ በኋላ ከዛ ሊቀ ካህናት አድርጎ ሾመው ይለናል። ስለዚህ ሊቀ ካህንነቱ በሰማይም ያለ ነው። ስለዚህ ያንን ምልጃም ደግሞ ዘወትር ሊያማልድ ስለሚል ኮንቲኒየስ በሆነ አስፔክት ከሞቱ ከትንሣኤውም በኋላ በሰማይ በእግዚአብሔር ድንኳን በሚለው አቀራረብ ውስጥ ዕብራውያን ጻፊ በዛ ውስጥ ኮንቲኒየሲቲን ልናስብ ይገባል ነው። አሁን ሮሜ 8 ላይ መፍረድ የሚባል ሀሳብ ነው የተቀየረው። እነሱ ምልጃ የሚለውን መፍረድ ብለውታል። እሱ ነገር ላንግባባ እንችላለን እንጂ እኛም ቢሆን በልመናና በተማጽኖ አንፈታም ለማለት ነው። እሱን ጀስት ለማስመር ያክል ነው፣ የእኛም ፓርት ስለተነሳ ማለት ነው። እሺ አንድ ደቂቃ ሀሳብ ልስጥ። እሺ በጣም ጥሩ ነው ኤፍሬም። እንደዛ ከሆነ አሁን ቅድምም ዜድን ስጠይቀው የነበረ ለምንድን ነው በምድር ከጸለየ በሰማይ ጸለያት የማትሉት እያለ ነው ስጠይቀኝ የነበረና ፕሮቴስታንቶችስ እንደዚህ ይላሉ ወይ ብዬ ነበር ስጠይቅ የነበረ። አንተ እንደዛ አንልም ሪፎርመሮቹ እንደዛ አይሉም ብለሃል። እንግዲህ ነገ እንጠይቃቸዋለን። ግን ሁላችሁም እንደዚህ ነው ወይ የምታምኑት ብለን ነገ መተን እንጠይቃለን። ለማንኛውም እኛም ቢሆን ክህነቱ አንድ ጊዜ ያለቀ ነው፣ በዚያ በኋላ የማይሰራ ነው፣ ኢፌክቲቭ ያልሆነ ነው ብለን አይደለም ምናምነው። ግን በምልጃ በጸሎት ሳይሆን በቃ ፕሬዘንሱ ራሱ የክርስቶስ በእግዚአብሔር ቀኝ የተቀመጠ ካህን፣ በእግዚአብሔር ቀኝ የተቀመጠ መስዋዕት መሆኑ በራሱ ለእኛ የድነት ምንጭ ነው። ምክንያቱም ክርስቶስ አሁን ክህነቱ በሰማይ ሕያው ስለሆነ ነው በምድር ላይ ከክህነቱ አገልግሎት ተሳታፊ የምንሆነው። የኃጢአት ስርየታችን ክህነቱን ኢንቮክ አድርገን ነው የምንቀበለው። ስጋውና ደሙን በክህነቱ ነው የምንቀበለው። ለምን? ሕያው የሆነ መስዋዕት ስለሆነ፣ በሰማይ ሕያው የሆነ መስዋዕት ነው እና እኛም አሁን በቃ በሰማይ ክህነቱ አይሰራም ሳይሆን ፕሮቴስታንቶች አሁን አይሉም አልከኝ፣ ግን የተፈጠረው ኮንቴክስት ከቅዱሳን ጋር ተወዳድሮ ስለሆነ ቅዱሳን ጋር ዳይኮቶማይዝ ተደርጎ ስለሆነ ሲነገር የነበረ እንደሱ ከሆነ አይሆንም። ጸሎት አሁን ክርስቶስ አይጸልይም፣ ጸልዮ ምናምን ተቀብሎ አያስደርግም ነው። ፕሬዘንሱ ግን አሁን በሰማይ ያለው ፕሬዘንስ የእሱ የሁሉም አገልግሎታችን ምንጭ ነው። ፓወሩ እሱ ነው። ቤተክርስቲያን ከክርስቶስ ክህነት ጋር ያላት ማንኛውም ኢንቮክ የምታደርገው ነገር አሁን ክርስቶስ በሰማይ ስላለ ሕያው ስለሆነ የሚፈጸም ነው። ሙቶ የቀረ ካህን ቢሆን፣ ሙቶ የቀረ መስዋዕት ቢሆን ኑሮ ሙቶ የቀረ መስዋዕትን ሕይወት ይሰጣል ብሎ ማን ይበላል? የክርስቶስ ሥጋና ደም ያድናል ብሎ ማን ይቀበል ነበር? ሙቶ የቀረ ካህን ቢሆን ኑሮ ኢየሱስ ክርስቶስ ሊቀ ካህናት
በደም ፈሳሽነት የዓለምን ኃጢአት ይቅር ያልክ ብሎ ካህኑ ክህነቱን ለምን ኢንቮክ ያደርገዋል? በቃ ያለፈ ኤክስፓየር ያደረገ ክህነት ነው ማለት ነው። ስለዚህ እኛ ሕያው ነው ይሰራል ብለንማ እናምናለን። ግን እንደዚህ በቅዱሳን አይነት ወይም ክርስቶስ በምድር ላይ በሚያደርገው አይነት አሁን ቅድም አንድ ጥያቄ እውነተኛ ብርሃን ሲጠይቅ ነበር። የግብረ ስጋ የስጋ ግብር ነው እና በስጋ ግብር ይህንን ቢያደርግ ምን ችግር አለው? አልተቀየረም፣ መለኮቱን ዝቅ ያደረገው ያስብለዋል ምናምን የሚል ጥያቄ። እንደ ክርስቶስ ከበረ በእግዚአብሔር ቀኝ ተቀመጠ የተባለ እኮ በስጋው ነው። በመለኮቱማ መክበርና ዝቅ ማለት ከፍ ማለት አለበት እንዴ? ክርስቶስ በእግዚአብሔር ቀኝ ተቀመጠ የተባለ እኮ ከስጋዊው አንጻር የተነገረ ነውና በስጋው እኮ ነው ከበረ የተባለ። በእግዚአብሔር ቀኝ የተቀመጠ የተባለ ከስም ሁሉ በላይ ስም ተሰጠው የተባለ በስጋው ስለከበረ እንጂ በመለኮቱማ ቀድሞ ስሙ አይደል እንዴ? ምን ይሰጠዋል? አምላክነት፣ ኃያልነት የቀደመ ስሙ ነው፣ እንደ አዲስ የሚሰጠው አይደለም። ስለዚህ ከስጋው አንጻር ነው መክበር ራሱ በእግዚአብሔር ቀኝ መቀመጥ የተነገረና ያ አሁን በምድር እንደነበረው ባለ ሁኔታ ይቀጥላል ብሎ ማስተማር ከበረ፣ ተለአለ፣ ከፍ አለ፣ በእግዚአብሔር ቀኝ ተቀመጠ፣ ከሰማያት በላይ ከፋ፣ በእግዚአብሔር ቀኝ ተቀመጠ የሚለውን ክብሩን ያላገናዘበ ንግግር ይሆናል ነው። አሌክሴን ይቅርታ መምህር፣ ከዛ ጋር የሚገናኝ አልነበረም የኔ ጥያቄ። በስሉስ ቅዱስ ውስጥ ያለው የግብርና የባህሪ ልዩነትን ነበር ያነሳሁትኝ በዋናነት ማለት በግብር ሶስት በባህሪ አንድ ስንል ስላሴን ግብራቸው ያለው ልዩነት መለኮታዊ ባህሪያቸው ላይ ተጽዕኖ ይፈጥራሉ። ለምሳሌ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት፣ በደል፣ መተላለፍ ወደ ምድር የተላከበትን ተልእኮ ላኪ ያለው ተልእኮውን ሊፈጽም ደግሞ የተላከ ኢየሱስ ክርስቶስ አለ። በዚህ በላኪና በተላኪ መሃል ባለው የግብር ልዩነት መለኮታዊ ባህሪ እንከንም አይነካውም ማለት የሚበላለጥም የሚተናነስም የሚሆንበት አጋጣሚም የለም። ስለዚህ ልክ እንደዛው የኢየሱስ ክርስቶስ ምልጃን ስናነሳ ግብረ ክርስቶስ ወይም ደግሞ ፈንክሽናል ክርስቶሎጂ ከኦንቶሎጂካል ክርስቶሎጂ ጋራ ተጋብቶ የሚቀርብበት ምክንያት ምንድን ነው? ፍጡር አደረጋችሁት የምንባለው ለምንድን ነው? ማለት መማለድ የሚባለው በመሰረታዊነት ኢየሱስ ክርስቶስ ማለደ ስንል ግብር ነው አይደል? ክርስቶስ በምድር ላይ ሲጸልይ ፍጡር ሆኗል አንልም። ክርስቶስ እኮ በምድር ላይ ጸልይዋል። መምህር ግብር ነው አይደል? መማለድ ግልጽ እንዲሆን። አዎ ገብቶኛል። ስለዚህ ግብር ባህሪን ዝቅ አያደርግም ነው አይደል? አንተ እኔ ባህሪ እያልኩ እየጠራ ያለሁት መለኮትነትና ወይም ፍጹም ሰው ፍጹም አምላክ በሚለው ሁለት ባህሪ አንድ አካል አይደለም። ባህሪ የመለኮትን ነው። ይሄ የስሉስ ቅዱስ ላይ ያለውን በባህሪ አንድ የምንልበትን የመለኮትነት ባህሪያቸውን ያን ታላቅ ባህሪውን ዝቅ ያደርገዋል የሚባለው ምክንያት ምንድን ነው? በጣም ይቅርታ፣ በጣም አጭር ማብራሪያ። ኢየሱስ ክርስቶስ አማለደ ሲባል ፍጡር አደረጋችሁት የሚባለው ለምንድን ነው? ገብቶኛል። አሁን ካልገባኝ ጥያቄው ራሱ ውስብስብ ሆኗል ማለት ነው። እንተወዋለን። ገብቶኝ ከመለስኩ ግን ልሞክር። በስላሴ መካከል ያለ የግብር ልዩነት መበላለጥን ተዋርዶን አያመጣም አልክ። በስላሴ መካከል ያለ አያመጣም። ክርስቶስ ግን እንደ ሰውነቱ ያደረገው ነገር እንደውም ከመላእክት ራሱ ዝቅ ምንድነው አንሶ ነበር ያስባለው ነው። እንኳን ከስላሴ አካላት አይደለም ከአብና ከመንፈስ ቅዱስ አይደለም ክርስቶስ በሰውነቱ ባደረገው አገልግሎት በሞቱ፣ በመከራው፣ በመራቡ፣ በመጠማቱ በከፈለው የቤዛነት ስራ አይደለም ከአብና ከመንፈስ ቅዱስ ከመላእክት እንኳን አነሰ ተብሏል። ስለዚህ በሰውነቱ ያደረጋቸው ነገሮች አነሰ፣ ዝቅ አለ፣ ራሱን ባዶ አደረገ አስብለውታል። አሁን ክርስቶስ ወደ ሰማይ ካረገ በኋላ በእግዚአብሔር ቀኝ ከተቀመጠ በኋላ እንዲህ አይነት የትህትና ንግግሮችን እናገርለታለን ወይ ነው ጥያቄው። እንደዛ ከሆነ በእግዚአብሔር ቀኝ ተቀመጠ፣ ከበረ፣ ከስም ሁሉ በላይ የሆነ ስም ተሰጠው። በእግዚአብሔር ቀኝ መቀመጥ ራሱ ምንድን ነው የሚያመለክተው? መቀመጥ እኮ ራሱ አንድ ሰው ቁሞ ሲያገለግል ቆይቶ ከተቀመጠ በቃ የሆነ የተሰመረ መስመር አለ ማለት ነው። ያንን መስመር እንደገና ልንቀላቅለው አንችልም ነው። በቃ ክርስቶስ ሲያደርግ በእግዚአብሔር ቀኝ ሲቀመጥ
በምድራዊ በስጋው በምድር በሚያደርገው አገልግሎት አንጻር እንደዛ ልንተረጉም አንችልም። ምክንያቱም በእግዚአብሔር ቀኝ ተቀመጠ የሚለው ታዲያ ምን ልንል ነው? ሲጀመር መቀመጥ ምንድን ነው? በእግዚአብሔር ቀኝ መቀመጥ ምን ማለት ነው? ክብር ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ ብሏል። ፍርድ ሁሉ ለእኔ ተሰጠኝ ብሏል። እና ክርስቶስ ታዲያ ምንድን ነው በምድር ላይ ከትንሣኤው ከእርገቱ በፊት በሚያደርግበት ሁኔታ አንድ ነገር አሁንም የሚፈጽም ከሆነ እነዚህ ቃላት ምንን ሊያመለክቱ ነው? በእግዚአብሔር ቀኝ የተቀመጠ መባሉ ምንድን ነው የሚያመለክተው? ለምሳሌ እሺ፣ ግልጽ ለማድረግ መፍረድ ግብር ነው አይደለ መምህር? ስለዚህ ልክ እንደዛው ደግሞ ምልጃም ግብር ነው። መፍረድ ግን የከበረ ግብር ነው። ምልጃ ግን የከበረ ግብር አይደለም። በጣም ጥሩ። እሺ፣ እሱን ነገ በኛ ምላሽ ላይ በደንብ እናቀርባቸዋለን ልዩነቶቹን። ግን ዋና ጥያቄ የሆነው እኔ ግብር ስናነሳ ባህር የሚነሳበት ምክንያት ምንድን ነው? ምልጃን ማለት በተለያዩ እንትኖች ነገ በደንብ እናነሳዋለን። እኛ ጋር ሲነሳ እያንዳንዱን ትርጓሜዎቹን እርሶም ጠቅሰውት ነበር፣ ከመንፈስ ቅዱስ አንጻርም ሲሆን ያለውን ነገር ምናምን። ስለዚህ ነገ እናወራለን። ግን አንተንም የምጠይቅ ጥያቄ ያለኝ ነገ ምልጃ ግብር ከሆነ ግብር በመሆኑ ዝቅ የማያደርግ ከሆነ መሞቱ ለምንድን ነው ከመላእክት ያሳነሰው ታዲያ? ለምን ዝቅ አደረገው? መሞትም እኮ ግብር ነው። በጣም ጥሩ፣ ችግር የለም። ፈንክሽናል ክርስቶሎጂ ላይ በደንብ እናወራበታለን። እሱ በጣም ጥሩ ነው። ከሶተሮሎጂም አንጻር በደንብ እናነሳዋለን። እሱን ችግር የለውም። ግን በጣም ጥሩ። አሁን ያነሳውትኝ ሮሜ 8:34ንም ኢቭን አንስተናል፣ ቅድም ተነስቷል። ከዛ ደግሞ ዕብራውያን 7:25ንም ተነስቷል። ኢየሱስ ክርስቶስ ካረገ ከዓመታት በኋላ የተጻፉ ጽሁፎች በፕሬዘንት ኮንቲኒየስ በሆነ ቴንስ ተጠቅመው ሪፒትድ ወይም ደግሞ ኮንቲኒዋል በሆነ መንገድ የሚደረጉ ድርጊቶች ተደርገው ተጠቅሰው ኢየሱስ ክርስቶስ በዚያ ጊዜ የነበረውን ፓስት አክሽን ብቻ ተደርገው ተቀምጠዋል። እና ኢየሱስ ይህንን ገበረ ስንል ወይም በዚያ ቦታ ሆኖ ይህንን ከወነ ስንል መለኮታዊ ባህሪውን ትነኩታላችሁ ትሉናላችሁ፣ ፍጡር አደረጋችሁ ትሉናላችሁ ለሚለው ነው። ምልጃ የሚባለው ጉዳይ የፍጡርነት ስራ ብቻ ሆኖ ተቀምጧል ወይ በመጽሐፍ ቅዱስ? ያ ምልጃ ቃሉን ስንተረጉመው ለፈጣሪ የሚነገር ጽንሰ ሀሳብ አይደለም። ቃሉ ቀጥታ ከተተረጎመ ጠይቆ ማስደረግ፣ ኢንትሪት ማድረግ፣ መማፀን፣ እንዲህ አይነት ትርጉሞች ነው ያሉት እና ለእግዚአብሔር ሲነገር ሜታፎሪካል የሆነ ትርጉም ይኖረዋል። ለምሳሌ ለመንፈስ ቅዱስ ሲነገር ቀጥታ አልወሰደውም ቅዱስ ጳውሎስ። መንፈስ ቅዱስ ይማልድልናል አለና ምልጃውን ይማልድልናል ያለውን ሲያብራራ በድካማችን ይረዳናል አለ። በድካም መርዳትን ነው ምልጃ ያለው ማለት ነው። ስለዚህ ቀጥታ ለእግዚአብሔር ሲነገር ይሄ ቀጥታ ቃሉ ወስዶ ሰቦርዲኔሽን የሚያመለክተውን ነገር እሱን አስወግዶ ነው ለእግዚአብሔር ሊነገር የሚችለው። ለሰው ሲነገር ግን በሙሉ ኮንቴክስቱ ነው። ሰው ፍጡር ከሆነ ለምኖ ነው የሚያስደርገው። ምንም ቅዱስ ቢሆን ከእግዚአብሔር ለምኖ ጠይቆ ነው የሚያስደርገው። እንደዛ ነው። ስለዚህ ቅድም ወንድሜ ኤፍሬምም ተናግሮ ነበረ። በፕሮቴስታንት ትራዲሽንስ ውስጥ ኢየሱስ ክርስቶስ ማለደ የሚለውን በአብ ቀኝ ሆኖ የሚማልደውን ክውን በልመና የምንተረጉምበት አተረጓጎም የለንም በአጭር ቃል። እሱን ነገ ኢንዴፕዝ እናወራዋለን። ስለዚህ ይሄ ጥሩ ነው። ነገ እንጠይቃለን። የሁላችሁም ሀሳብ ነው ወይ ብለን እንጠይቃለን። ለመንፈስ ቅዱስ ይሄ በጣም ትልቅ እንትን ነው። ኢቨን መዝገበ ቃላት ላይ ያለውንም መሰረታዊ ትርጉሙ የምትለዋን ፓርት ብቻ ትንጥላ ነበር የምትነበበው እስከዛሬ። ለመንፈስ ቅዱስ ያለውን ሮሜ 8:26 ላይ ያለውን ማብራራቶት ለኢየሱስ ክርስቶስ ያለውን እንድናብራራ ትልቅ በር ከፋች ነው። ዳሬ ተርሚኖሎጂ ተርም ብቻ ሳይሆን ተርሚኖሎጂ ስለሆነ ዴፊኒሽን ስለሚያሻው እግዚአብሔር ያክብርልኝ። አመሰግናለሁ። ያ ኢቨን እንኳን ማለት ነው በፕሮቴስታንቱ ሳይድ ልመና ነው ተማጽኖ ነው የሚል ካለ እኛ አርጊው እናደርጋለን ማለት እኔ አርጊው አደርጋለሁ። ያንሱ እንደዚህ አይነት ክሌም የለም። በዛ መንገድ እንትን አናደርገው። አሁን ጆን ካልቪን የክርስቶስ ሞት ኮንቲኒየስ አፕሊኬሽን ነው ምልጃው ብሎ ነው ያቀረበው። ዘወትር ሊያማልድ ስለሚል ምልጃው አልቀጠለም አንልም። በቃ በሰማይም በዛም ድንኳን ምልጃውን እናስባለን። እንደዘና ኦርቶዶክሶችም ነገ ዜድን እንዳትለኩት ነገ እኔን ሲጠይቀኝ ስለነበረ ቅድም ዜድ እንደዚህ አይነት ሀሳብ ያለው አይመስልም። ግን ምንድን ነው እኔ ጀነራሊ ስቴት ማድረገው ማለት ነው። አሁን ትምህርቱን እናወራለን እኮ ግን
አሁን ኦርቶዶክሶችም ፕሮቴስታንቶችም ምንድን ነው የሚሉት ላይ ካላ ክላሲካል ፕሮቴስታንቲዝም አላውቅም ሰምባዲ ተናግሮትም ከሆነ እሱን ምን ይላሉ ብለው ትንሽ ጆሮ ክፍት ቢያደርጉ ጥሩ ነው። እኛም ደግሞ ከቃላት የዘለለ ከኤክስፕሬሽን ከትርጉም የዘለለ በጣም ኤክስትሪም የሆነ ደግሞ ልዩነት የለንም የሚለውን ፕሮቴስታንቶች የተወሰነ ግራስፕ ቢያደርጉ ባይ ነኝ። በጣም ጥሩ። ሌላው አስቼ ከታች አሌክስ ዕብራውያን 7:25 ስላላብራራህ ነገ መጠየቅ አይፈቀድልም እያለኝ ነው። ሌላው ደግሞ መምህርዬ አሌክስ አስቼን አስገባ፣ እኔ ወጥቼ ልግባ። አስቼን አስገባ ይጠይቅ። ሌላው አንድ ጥያቄ ልጠይቃችሁ ሁላችሁንም ፈቃደኛ ከሆናችሁ እሺ። በነፃነት ከሐዋርያዊት ቤተክርስቲያን ፌቨን ገብታለች። ምክንያቱም ለኦርቶዶክስ ስለሆነ ጥያቄ ከማንም አንግል ጥያቄ የመመለስ ግዴታ አለብን ካላችሁ አይ በስላሴ ትምህርት ልዩነት ስላለን ከሐዋርያዊት ቤተክርስቲያን አንቀበልም፣ መብታችሁ ነው። ሄቪ አለች፣ ይመቻችኋል? መምህር በረከት፣ ፌዝ፣ ኤፊ አይመቻችሁም? አረ ትችላለች፣ አሌክሴ ትችላለች። የእነሱ ጥያቄ ከኔቸር ስለሚነሳ አሪፍ ነው እንደውም በጣም ጥሩ። ስለዚህ ሄቪ አሁን ይውላችሁ መምህር በረከት የራሳቸውን ግዴታ ነው እየተወጡ ያሉት። ዛጎልም ፌዝም የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ነው ባይዘው የሚወራው። ስትጠይቁ እየተመለሰ ነው አይደለም፣ እናንተ ጥያቄ ውስጥ አስገቡ። ነገ ግን በተራ የወንጌል አማኝ ጥያቄ በየትኛውም አንግል የመመለስ ግዴታ አለ፣ ብታምኑበትም ባታምኑበትም። ስለዚህ አስቼ ልኬልሃለሁ። ሄቪ ጥያቄ አለሽ እንዴ? ሰላም ብያለሁ። እንደምን ዋላችሁ? መምህር በረከት